በጣም እያሰብኩበት ነው። እዚህ ውስጥ እኮ አለ ጭንቅላቴ ላይ አሁን እኮ እዚህ ውስጥ እኮ አለ። እዚህ ውስጥ እኮ ያለቀ ስክሪፕት አለኝ። እዚህ ውስጥ እኮ ያለቀ ህንጻ አለኝ። ኖ ፕሊዝ ከባድ ነገር ነው። የተወሰነች ፑሽ አፕ ልትሆን ትችላለች። ዛሬ አንዘናጋም። መንጠራራት ሊሆን ይችላል ስትል ሞክረው ታየዋለህ። እንክትክቱን ነው የሚያወጣው። የሆነ ነገር ሊያደርግ ተዘጋጅቷል ሰውዬ ይላል። አስበው እስኪ ስንት ነገር መስራት አልመህ አቀደህ እንደነበረ፣ ከዛ ስንት ነገር እንዳይ፣ ስንት ጊዜ ምለህ ተገዝተሃል። ግን ለምን ነው አንዴ ስሜታዊ ቀስ ብለን ነው የምንነጋገረው እንጂ ስሜታዊ መሆን አይገባ። እኔ አም ኖት ኤ ፕሪቸር። እሺ ኦልራይት እሺ። እና ምን እያሰብክ? ልኩን ያልፋል። ልክ ሲኖረው ጥሩ ነው ሁሉም ነገር ነው። ሐሳብ ነው ዋናው ነገር። ሐሳብ። ድርጊትስ? በቀዝቃዛ ስሜት ትጀምራለህ። ቀዝቀዝ እያለ ዝናብ የመታው አሞራ መስለህ ኩፍስስ ብለህ ልትጀምር ትችላለህ። ችግር የለውም። አንድ ትልቅ ስነ ልቦናዊ እውነት አለ። ተመስገን። እንቀጥላለን። እግዚአብሔር የተመሰገነ ይሁን። ፈጣሪያችን የተመሰገነ ይሁን። ከክፉ ነገር ሁሉ ይጠብቀን። ራስን ለመልካም ነገር ስለማስገደድ እየተነጋገርን ነው፣ እየገነባን ነው። አንድ ቅጽበት አለ። የሥራውን ከባድነት ታስታውሳለህ። የትኩረት መበታተኑ ይስብሃል። አሁን እንዳለው ለምሳሌ ከኋላችን ጓ የሚለው ነገር ትኩረታችን ሊበተን ሊያረጋው ይችላል። ግን እንሰበስበዋል። ነገሮችን ለማዘግየት፣ ለመደራደር ወይም የተሻለ ስሜት እስኪሰማህ ድረስ ለመጠበቅ ትገፋፋለህ፣ ትወሰወሳለህ። ይህ ቅጽበት ዲሲፕሊን የሚኖርበት ወይም የሚሞትበት እውነተኛው መስቀለኛው መንገድ ነው። አብዛኛው ሰው ስሜቱን ነው የሚመርጠው። ዝግጁነት እስኪሰማው፣ መነቃቃት እስኪመጣለት፣ ነገሮች እስኪገለጡለት፣ ግልጥልጥልጥልጥ እስኪሉ ድረስ ወይም በራስ የመተማመን ስሜት እስኪሰማው ድረስ ይጠብቃል። ነገር ግን ስሜት የማይረጋጋ ነገር ነው። ይቀያየራል። እንደ አየር ጸባይ ይጠፋል፣ ይጠማዘዛል፣ ይጠመዘመዛል። እንደ አልሞ ተኳሽ ስፍራ ይቀይራል። ራሱን በራሱ ይቃረናል። ድርጊቶችህ በስሜትህ ላይ የተመሰረቱ ከሆኑ ህይወትህ ሁሉ ጊዜ ወጥ ያልሆነና የሚዋዥቅ ይሆናል። እውነቱ ቀላል ነው። ዲሲፕሊን የሚጀምረው ስሜትህ ሳይመጣ በፊት እርምጃ ስትወስድ ነው። ከስሜትህ ፈቃድ መጠየቅ ስታቆም ነው የሚጀምረው። መደረግ ያለበትን ነገር ከማድረግህ በፊት ምን ይሰማኛል ብለህ ራስህን መፈተሽ ስታቆም። በዲሲፕሊን የሚኖሩ ሰዎች የሚንቀሳቀሱት የሥራ ተነሳሽነት ስላላቸው እኮ አይደለም። ያ ተግባር ስለሚያስፈልግ ነው። መርህ ስለተቀመጠ ነው። ስትራክቸር ስላስቀመጡ ነው የሚንቀሳቀሱት። ስሜት መሪ ሊሆን እንደማይችል ስለሚረዱ ነው የሚንቀሳቀሱት። ስሜት ምልክት ብቻ ነው። እሱም የጫጫታ ምልክት፣ እሱም የዲስተርባንስ ምልክት። አብዛኞቻችን ስሜታችን ውሳኔዎቻችንን ሊመራ እንደሚገባ እያመንን ያደግነው። ቀደም ባሉት አንዳንድ የሰራኋቸው ቪዲዮዎች ላይም መልካም ሀሳቦችን ሼር ያደረጉኝ ሰዎች አሉ። ስሜት ከሁሉም ነገር መቅደም እንዳለበት፣ ልብህ የሚልህን አድርግ፣ ስሜትህን ስማ፣ ትክክለኛ እንደሆነ እስኪሰማ ጠብቅ ይሉናል። ነገር ግን ይህ አስተሳሰብ ዲሲፕሊንን ያጠፋል። ደስ ሲልህ የምታደርገው ነገር ዘለቄታ አይኖረው። ስሜት ጊዜያዊ ነው፣ ዓላማ ግን ዘላቂ ነው። በየሰዓቱ ይለዋወጣል ስሜት። መርሆች ግን ጸንተው ይቆማሉ። ስሜትህ በድካም፣ በረሃብ፣ በጭንቀት፣ በአየር ሁኔታ ጸባይ፣ በሆርሞኖች፣ በዲጂታል ጫጫታ፣ በማህበራዊ ጫና፣ በሰዎች ፊት ፌሻል ኤክስፕሬሽን፣ በቦዲ ላንጉቻቸው፣ በአሮጌ ትውስታዎች፣ በድሮ ባሳለፍካቸው ትውስታዎች በቀላሉ ሊሸወድ ይችላል። ስሜቶች ዋጋ አላቸው፣ ነገር ግን ሊታመኑ አይችሉም። ዲሲፕሊንህ ወይም ስነ ስርዓትህ ከስሜትህ ጋር የተሳሰረ ከሆነ እድገትህ ከስሜትህ ጋር አብሮ ከፍ ዝቅ ይላል። ስሜትህ ሳይመጣ በፊት እርምጃ መውሰድ ማለት ስሜትን መካድ አይደለም። ስሜትን በትክክለኛ ቦታው ማስቀመጥ ማለት ነው። አንተ ቦታህ እዚህ ነው፣ በቃ አንተ እዚህ ጋር ነው የምትቀመጠው የተባለ ነገር ስሜቶች ሊኖሩ ይኖራሉ። ስሜት አልባ ልታስታውሳቸውም ትችላለህ። ነገር ግን መሪ መሆን የለባቸውም።
ከዚህም በፊት እንዳነሳ ነው በስሜት ሳይሆን በስሌት እርምጃ ለመውሰድ ስሜቶችህ እንዲጠፉ መጠበቅ አያስፈልግም። ስሜቱ እያለም እንኳን እርምጃ መውሰድ አለብህ። የዲሲፕሊን ዋናው ነገር እርሱ ነው። ኮር ነጥቡ ያለው እዚህ ጋር ነው። ያንን ውሳኔ የወሰንክበት ያ ጠዋት የነበረ ስሜት ከጠፋ ከረጅም ጊዜ በኋላ እንኳን ለራስህ የገባኸውን ቃል መፈጸም። እያንዳንዱ በዲሲፕሊን የሚኖር ሰው ይህንን የውስጥ ውጊያ፣ ይህንን የውስጥ ፋይት ጠንቅቆ ያውቀዋል። ማድረግ አለብኝና ደግሞ ማድረግ አልፈለግኩም በሚሉት ሐሳቦች መካከል አንዲት በጣም ትንሽ የሰከንድ ስንጥቃት ሽርፍራፊ አለች። ያቺ የሰከንድ ሽርፍራፊ፣ ያቺ የሰከንድ ስንጣቂ ሙሉ ቀንህን ትወስናለች። አእምሮህ በፍጥነት ምክንያቶችን ያቀርባል። በጣም በፍጥነት ደክሞኛል፣ በኋላ ጀምራለሁ፣ 5 ደቂቃ ብቻ ልጨምር ያለው ሰውዬ 5 ሰዓት በአናቱ ላይ ይቀለብስበት። ዛሬ ጥሩ ቀን አይደለም ብላክ። እነዚህ ምክንያቶች ምክንያታዊ ይመስላሉ ምክንያታዊ የሚመስሉ ምክንያቶች፣ ነገር ግን ከስራቸው ፍርሃት ተደብቋል። ከጀርባቸው ፍርሃት ተሸሽጓል። የምቾት ማጣት ፍርሃት፣ የጥረት ፍርሃት፣ የውድቀት ፍርሃት፣ የመውደቅ ፍርሃት ወይም ከባድ ነገር የመጀመር ፍርሃት። አእምሮህ ከእንግልት ሊጠብቅህ እኮ እየሞከረ ነው፣ እንዳትንገላታበት ሊንከባከብ። ነገር ግን ያ እንግልትና ጥረት ነው ጥንካሬን የሚገነባው የሚለውን እውነት አያስተውለው። ሊያየውም አይፈልግም ይመስለኛል፣ ግን አያስተውለው። ያንን ጠባቂ የሚመስል ጋርድ ሊያደርግህ የሚመስል ድምፅ ከሰማህ ባለህበት ትቀራለህ። በቀላሉ ከመኝታ አትነሳም። ምንም ቢሆን ግን ከተንቀሳቀስክ ታድጋለህ። ስሜትህ ሳይመጣ በፊት እርምጃ መውሰድ ድንገተኛ ጀግንነት አይጠይቅም፣ የማንነት መቀየርን ነው የሚጠይቅ። እኔ ጥሩ ስሜት እስኪሰማኝ የምጠብቅ ሰው ነኝ ብለህ ከማሰብ ይልቅ እኔ ድርጊቶቼ ከመሆነው አዲስ ማንነቴ ጋር ስለሚጣጣሙ የሚንቀሳቀስ ሰው ነኝ ትላለህ። እኔ ድርጊቶቼ ከመሆነው አዲስ ነገር ለሆነው ካለሁት አዲስ ማንነቴ ጋር ስለሚጣጣሙ የምንቀሳቀስ ሰው ነኝ ወደ ማለት ትቀይረዋለህ። በስሜት ከመመራት ይልቅ በመርህ በስትራክቸር ትመራለህ። በመዋቅር በተነሳሽነት ከመታመን ይልቅ በአቅጣጫ ታምናለህ። በዲሲፕሊን የሚመራ ህይወት የሚገነባው በዚህ መንገድ ነው፣ በጩኸት ሳይሆን በራስ መሪነት። አብዛኞቹ ሰዎች ዝግጁ ሆኖ የመሰማትን ዋጋ ከልክ በላይ ይሰጡታል። ልኩን ያልፋል። ልክ ሲኖረው ጥሩ ነው ሁሉም ነገር። የትናንሽ እንቅስቃሴዎችን ኃይል ግን ያሳንሱታል። ውስጣዊ ተቃውሞ ጠንካራ በሆነበት ጊዜ እንኳን አንዲት እርምጃ መውሰድ ሙሉ ስሜትህን መልሶ ያስተካክለዋል። አካል አንዴ መስራት ሲጀምር አእምሮ ብዙ ጊዜ ይከተላል። በቀዝቃዛ ስሜት ትጀምራለህ። ቀዝቀዝ እያለ ዝናብ የመታው አሞራ መስለህ ኩፍስስ ብለህ ልትጀምር ትችላለህ። ችግር የለውም። ነገር ግን ልክ እንደተንቀሳቀስክ ትኩረትህ ይሳላል፣ ሻርፕ ይሆናል። ነቃ ማለት ትጀምራለህ። በራስ መተማመንህ ይጨምራል፣ ጉልበትህ ይጨምራል። ስሜት ድርጊትህን ይከተላል እንጂ ድርጊት ስሜትን አይከተልም። ለዚህ እኮ ነው ጥሩ ስሜት ሲሰማኝ እጀምራለሁ የምንለው ሐሳብ አእምሯችን ከሚነግረን እጅግ አጥፊ እጅግ አስከፊ ውሸቶች አንዱ የሆነው። ለዛ አንድ ትልቅ ስነ ልቦናዊ እውነት አለ። ድርጊት ግልጽነትን ይፈጥራል። ማሰብ አይደለም፣ ማቀድም አይደለም። ድርጊት በጣም ወሳኝ ነገር ነው። አሁን ከቅርብ ጊዜ ወዲህ በዚህ በ5 እና 4 ዓመታት ውስጥ አስተውላችሁ ልብ ብላችሁ ከሆነ ስለ ሐሳብ በጣም ከምን ጊዜውም በላይ እየተወራ ነበረ፣ እየተወራ ነው። አሁንም አለ። አሁንም ማለት የተለያዩ መድረኮች እየተዘጋጁ ተፍ በቃ እዛም እዚህ እና ሐሳብ ካለ እንትንቶና ሐሳብ ነው ዋናው ነገር። ሐሳብ ድርጊትስ፣ አክሽንስ፣ እርምጃስ፣ አቅጣጫስ። ሳስበው ደከመኝ ያሉት የቀድሞ መሪ ሳስበው ደከመኝ ነው። ሳስበው አንበሳ መንገድ ላይ አንበሳ አለ አሉ የሚል ነገር ተናግረው ነበረ የቀድሞ ጠቅላይ ሚኒስትራችን አቶ መለስ። እና ማሰብ ብቻውን ስለ ማሰብ ጥሩ ነው፣ ሐሳብም ጥሩ ነው። በጣም አሪፍ ነገር ነው። ከዓለም ሐሳብ ወደ ማሰብ መምጣት ጥሩ ነገር ነው። ግን እሱ በራሱ ብቻውን ሸዋጅ ነው። ዘለዓለምህን ስታስብ ብትኖር አንዳች ነገር ለውጥ አያመጣም። ድርጊት ያስፈልጋል፣ አክሽን ያስፈልጋል። ኖርማን ቪንሰንት ፒል እችላለሁ ካልክ ትችላለህ ወይም ደግሞ ዘ ፓወር ኦፍ ፖዚቲቭ ቲንኪንግ በተባለው መጽሐፋቸው ላይ ትምህርት
ውጤቱ ተግባር ነው ይላሉ። መመሪያ ካልተገበርከው እንደማለታቸው እና ድርጊት ግልጽነትን ይፈጥራል። ማሰብ አይደለም ድርጊት፣ ማቀድም አይደለም ድርጊት። በምናብ ማየትም ኢማጂኔሽን ዘስ ፓወር አሪፍ ነው። እሱም አይደለም። ተግባርና ተግባር ብቻ በጀመርክበት ቅጽበት ጥርጣሬ ኃይሉን ያጣል። ፍርሃት እጁን ያላላል። ከሆነ ነገርህን አንቆ ይዞት የነበረው ላላ ያደርጋል። ከልክ በላይ ማሰብ ጸጥ ይላል። ኦቨርቲንኪንግ ያቆማል። አእምሮህ ስለ ስራው ከባድነት በምናብ መፍራቱን ያቆምና ወደ ተግባሩ ውስጥ መግባት ይጀምራል። ተንቀሳቅሰናል አሁን ይላል። ብዙ ጊዜ ደግሞ ተግባሩ ፍርሃትህን ካሳየ በጣም ቀላል ሆኖ ታገኘዋለህ። እመነኝ። ብዙ ጊዜ ደግሞ ፍርሃትህ የነገሩን ከባድነት አግዝፎ ካሳየ በላይ በጣም ቀላል ሆኖ ታገኘዋለህ። ለዚህ ነው እንዴት ይላል ስሜትህ ሳይመጣ በፊት እርምጃ መውሰድ ማለት በእቅድና በተግባር መካከል ያለውን ክፍተት ማጥበብ ነው። ስታቅድ አትኑር ለዘላለም፣ ተግባር ላይ ግባ እንደማለት ነው። አብዛኞቹ ሰዎች ያንን ክፍተት እንዲሰፋ ነው እንደውም ጭራሽ የሚሰሩት። ያንን ክፍተት እንዲሰፋና ሊሻገሩት የማይችል ትልቅ ገደል እስኪሆን ድረስ ይተውታል። ስለ ስራው ያስባሉ፣ በስራው ላይ ይፈርዳሉ፣ አሰሪዎች ላይ ይፈርዳሉ፣ ምቾት ማጣቱን አስቀድመው ይገምታሉ፣ ውድቀትን ይተነብያሉ፣ የከፋውን ሁኔታ በምናባቸው ይስላሉ። አያችሁ፣ ቅድም ሳስበው መንገድ ላይ አንበሳ አለ ያሉት በዚህ ምክንያት ኢማጂኔሽን በጠበቁ ቁጥር ውስጣዊ ተቃውሞ ይበልጥ እያደገ ይሄዳል። ለዚህ ነው ዲሲፕሊን ያላቸው ሰዎች ያንን ክፍተት በፍጥነት የሚዘጉት። ሸት ዘ ፍሮንት ዶር እንደሚባለው በእውቀትና በተግባር መካከል ያለውን ርቀት ያሳጥሩታል። ያንን ክፍተት መዝጋት ልምምድ ይጠይቃል። አንዳንድ ጊዜ እነዚህ አድራጊዎች፣ አክሽን ወሳጆች በጣም እኮ ከነሱ የበለጡ እውቀት ያላቸው የተማሩ። ለምንድን ነው በጣም እያሰብኩበት ነው። እዚህ ውስጥ እኮ አለ ጭንቅላቴ ላይ አሁን ሁላ እዚህ ውስጥ እኮ አለ። እዚህ ውስጥ እኮ ያለቀ ስክሪፕት አለኝ። እዚህ ውስጥ እኮ ያለቀ ህንጻ አለኝ። ኖ ፕሊዝ ከባድ ነገር ነው። እኔ በተግባር ስለማቀው ነው። አንዳንዱን ነገር የዛሬ 20 ዓመት የዛሬ 10 ምናምን ዓመት እኔ አቀጄው አስቤው ጽፌው በጽሁፍ የተቀመጠ ነገር፣ በፕሮፖዛል የተቀመጠ ነገር፣ በተለያየ መንገድ በማስረጃ ላሳያችሁ የምችላቸው ነገሮች አሉኝ። አንዳንዱን ነገር ሁሉን ነገር ለመናገር እኔ አሁን ራሱ ትንሽ ስለሚፈልግ because of አክሽን ባለመውሰድ ምክንያት ያልተፈጸሙና ሌላ ሰው ይፈጸማቸው ልክ ትንቢት እስኪመስሉ ድረስ ማለት ነው። ስራ ልትሉ ትችላላችሁ፣ ቢዝነስ ልትሉ ትችላላችሁ፣ በዚሁ በሚዲያው ዘርፍ ልትሉ ትችላላችሁ፣ በተለያየ መንገድ ማለት ነው። አክሽን ባለመውሰድ ምክንያት ተሽመድምደው የቀሩ ነገሮች ብዛታቸው ልነግራችሁ አልችልም። አንዳንዱ ለመናገር ራሱ ሰው ጥሩም አይሆን ማለት ነው። በቃ ብትናገሩት አረ ምናምን እንዴ የሚያስብል አይኖ። ብዙዎቻችሁ በዚህ አቅጣጫ ልምድ እንዳላችሁ አውቃለሁ። እንደምታውቁት በትክክል ልባችሁ ላይ ገብቶ ይሄ ሐሳብ እንደሚነካው አውቃለሁ። 10 የተለያዩ ማዕት አይነት ሐሳቦች፣ 10 የተለያዩ የቴሌቪዥን ፕሮግራም ሐሳቦች፣ 10 የቢዝነስ ፕላኖች፣ 10 የህንፃ ፕላኖች፣ 10 የመዝናኛ ፕላኖች ሊኖሯችሁ ይችላሉ። ህልማችሁን አልኖራችሁ እግዚአብሔር ሰጥቷችሁ የነበረው ወደ አእምሯችሁ አምጥቶት የነበረውን ሐሳብ ወደ መሬት አላወረዳችሁት፣ ወደ ተግባር አላወረዳችሁት በልዩ ልዩ ምክንያት። ይሄ ያው ራሱን የቻለ መንፈሳዊም ነገር አለው። እሱ ምንም ጥርጥር የለውም። ራሱ መንፈሳዊ ጦርነቱ ራሱ ለዚህ ነው ሐዋርያው መጋደላችን ከደምና ከስጋ ጋር አይደለም ያለው። ለዛ ነው መንፈሳዊ ጦርነት አለ፣ ከፍተኛ የሆነ መንፈሳዊ ጦርነት አለ። እና ያ መንፈሳዊ ጦርነት አሁን ደግሞ በዲጂታል እና በዲስትራክሽን እና በተለያዩ ነገሮች ታግዟል። በየቀኑ አክሽን እንዳንወስድ እጃችንን አስሮ እግራችንን አስሮ እንዳንንቀሳቀስ የሚያደርግ እመኑኝ የዘመኑ አሰራር ይሄ መንፈሳዊው ዓለም ላይ ላለው የክፋት አሰራር እገዛ አለው። በጣም በትክክል እገዛ አለው። እንዲህ ስላችሁ ጭልጥ ብሎ ሁሉን ነገር ዴሞኒክ የማድረግ በቃ ሁሉን ነገር እንትና ለማለት እንደሱ አይነት ሐሳብ አይደለም። ግን ለምንድን ነው
እኛ አስበነው እኛ ተግባራዊ ማናደርገው ሌላ ሰው ተግባራዊ ያደረገው እኔ ለምንድነው ተግባራዊ የማላደርገው አንቺ ለምንድነው ተግባራዊ የማታደርጊው ከዛ የሆነ ቀን ለምን ቁጭ ብለሽ ቤት ላይ ምናምን ጊዜው ካለፈ በኋላ ቁጭ ብለሽ ለምን ትጸጸቻለሽ ለምን ትብሰለሰያለሽ ተዋናይ ለመሆን አስበሽ የሆኑ ነገሮችን እርምጃ ባለመውሰድሽ ወይ ወጣትነት ወይ የሆነ ነገር በተለያየ መንገድ ዲስትራክት ስለሆንሽና ፎከስ ስላላደረግሽ ስላለፈና ዛሬ ቁጭ ብለሽ እያየሽ እኔም እኮ እንደዚህ መሆን መኝ ነበረ ያልተፈጸሙ ድሪሞች ምን እዛ ውስጥ የምንገባው እያወቀን በማንተገብራቸው ነገሮች ነው። ስለዚህ በጣም ራኩ ይመስለኝ ሐሳብ ወደ ቀደመው ነገራችን እንግባና ብዙዎቻችን በጠበቅን ቁጥር ውስጣዊ ተቃውሟችን ይበልጥ እያደገ ይሄዳል እንደማንችል የበለጠ እየተሰማን ይሄዳል። ለዚህ ነው ዲሲፕሊን ያላቸው ሰዎች ያንን ክፍተት በፍጥነት የሚዘጉት ያጠቡታል ይዘጉታል በሩን በቃ ክርችም ያረጉት በእውቀትና በተግባር መካከል ያለውን ርቀት ያጠቡታል። ያንን ክፍተት መዝጋት ልምድን ይጠይቃል። ልክ እንደ ጡንቻ ሊሰለጥን ይገባል። እሱን ለማሰልጠን ከሁሉ ቀላሉ መንገድ ፈጣንና ትናንሽ ተግባራት ማይክሮ አክሽኖችን መውሰድ። ከማሰብ ይልቅ ትንቀሳቀሳለህ፣ ከመተንተን ይልቅ ትጀምራለህ። ትንተናን ታቆየዋለህ። ውስጣዊ ተቃውሞን በጣም በትንሽ ድርጊት ተሰብረዋለህ። እንክት አድርገህ ነው የምትሰብረው። ትንሽ ድርጊት ተግባር ከመቀመጫህ መነሳት፣ ላፕታፕህን መክፈት፣ ጫማህን ማሰር፣ የመጀመሪያዋን አረፍተ ነገር መጻፍ ወይም ከደጃፍህ አንድ እርምጃ መውጣት፣ ከቤትህ አንድ እርምጃ መውጣት። የድርጊቱ ትልቅነት እኮ ያን ያህል እንትን አይደለም። ምንም ነገር ሊሆን ይችላል። መንቀሳቀሱ ነው ዋናው። አንድ ሰሞን መጥቶ የነበረ እየሄድክ እንጂ ተንቀሳቀስ ምናምን የሚሉ ነገሮች ነው። በጣም ምርጥ ነገሮች በነገራችን በትክክል ላስተዋላቸው ሰው ዋናው ነገር መንቀሳቀሱ ላይ ነው። እየተንቀሳቀስኩ ነው ሲባል ሰምታችሁ በጣም ምርጥ ላስተዋላቸው ሰው እየተንቀሳቀስክ እየሄድክ እንጂ የሚሉ ነገሮች መጥተው ነበር። በጣም ምርጥ ላስተዋላቸው ሰዎች ትናንሽ ድርጊቶች ትልቅ ቀጣይነት ያለው መነቃቃት ሞመንተምን ይፈጥራሉ። በሞመንተምና በሞቲቬሽን መካከል ያለው ልዩነት ማሰብ። ዲሲፕሊን ያላቸው ሰዎች አእምሯቸው እስኪረጋጋ አይጠብቁ። አእምሯቸውን በእንቅስቃሴ ያረጋጉታል። ዝግጁ ሆኖ መሰማት ዋጋ እንደሌለው ይረዳሉ። ተነሳሽነት መምጣቱ ምርጫ ሊሆን ይችላል። ነገር ግን መርሁ አንተ ጥሩ ተሰማህም አልተሰማህም ያው ጽኑ ነው። ስላንተ ጉዳይ ስላንተ መሰማት አለመሰማት ደንታ የለውም። ዲሲፕሊን ቅጽበቱ የሚጠይቀውን ያደርጋሉ እንጂ ቅጽበቱ ምን እንደሚሰማቸው አያዳምጡም፣ አያዩ፣ መስሚያ የላቸው። ዛሬ ሰዎች ከዲሲፕሊን ጋር የሚታገሉት አቅም ስለሌላቸው አይደለም፣ ምቾት ማጣትን ከምንም በላይ ስለሚሸሹት ነው፣ ስለተለማመዱት ነው። ምቾት እንደ ደስታ እየተሸጠ ነው እኮ በዚህ ጊዜ። በነገራችን ላይ ታውቃላችሁ፣ ይመችህ መባል እንደ ስኬት እየቀረበ ነው። ይመችህ እንጂ ሌላው ነገር ትክክል ያልሆነ ነገር እኮ ይመችህ ሲባል እናያለን። ቀላል መንገድ እንደ ነፃነት እየተቆጠረ ነው። ሾርት ከት ፋስት። ነገር ግን እውነተኛ ነፃነት የሚመጣው ራስን ከመግዛት ነው። ራሱን የሚገዛ ከተማን ከሚገዛ ይበልጣል እንደሚል በደመ ነፍስ ግፊት፣ በስሜትና በውስጣዊ ተቃውሞ ላይ የበላይነትን ከማግኘት የሚመጣ ስሜትህ ሳይመጣ በፊት እርምጃ ስትወስድ ነፃነትህን ከማመንታትህ ላይ ትመነጥፈዋል። ይህ ልምምድ ከሁሉ በላይ ጠንካራ የሆነ ነገርን ይገነባል። ውስጣዊ ተቃውሞ እያለም እንኳን እርምጃ በወሰድክ ቁጥር እኔ በራሴ መተማመን እችላለሁ የሚለውን እምነት ታጠናክራለህ። ያ እምነት ደግሞ የዲሲፕሊን ሁሉ መሰረት ነው። እርምጃ ሳትወስድ ስትቀር ግን ያንን እምነት ታዳክመዋለህ። ቃላቶችህ ምንም ዋጋ እንደሌላቸው ለአእምሮህ ታስተምረዋለህ። የገባኸው ቃል የምትደራደርበት እንደሆነ ለአእምሮህ ትነግረዋለህ። ለገባኸው ቃል ቫልዩ እንደሌለ ይረዳል እሱ። ያለ እምነት ደግሞ ዲሲፕሊን ይፈርሳል። ለዚህ ነው ስሜት ሳይመጣ በፊት እርምጃ መውሰድ ዝም ብሎ ስልት ብቻ ያልሆነ። እሱ እውነተኛ በራስ ላይ የምታውጀው አዋጅ፣ እውነተኛ በራስ ላይ ዲክሌር የምታደርገው ነገር፣ ዓላማህ ከስሜትህ በላይ ዋጋ እንዳለው የምታውጅበት አዋጅ፣ መሪዎችህ ከምቾትህ በላይ ትልቅ እንደሆኑ፣ የወደፊት ህይወትህ ከጊዜያዊ ስሜትህ በላይ እንደሚበልጥ የምታረጋግጥበት አዋጅ፣ በራስ ላይ የምታውጀው አዋጅ። ይህ አዋጅ ማንነትህን ይቀርጻል። ዝግጁ ሆነህ ሳይሰማህ በፊት ስትንቀሳቀስ የምትጠብቅ ሰው መሆንህ ያበቃና የሚመራ ሰው ትሆናለህ።
ተነሳሽነትን የምትመኝ ሰው መሆንህ ይቀርና መነቃቃትን ሞመንተምን በራሱ የሚገነባ ሰው ትሆናለህ። ለስሜት ምላሽ የምትሰጥ መሆንህ ያበቃና ስሜትን የምትመራ ሰው ትሆናለህ። ህይወትህ በጥቂቱ ግን በጠንካራ መንገድ መለወጥ ይጀምራል። የሆነ ቀን የከበዱህ ስራዎች አሁን መደበኛ ይሆኑልሃል። የማይቻሉ የሚመስሉህ ልማዶች አሁን የዘወትር ተግባራዊ ይሆናሉ። የሆነ ቀን ሙሉ ቀንህን ይቆጣጠረው የነበረው ውስጣዊ ተቃውሞ አሁን አቅም ያጣል። ይህ ሰውዬ መነክቶታል ማለት ይጀምራል። ይሄ የሆነው ስራዎቹ ቀላል ስለሆኑ አይደለም፣ አንተ ይበልጥ ስለጠነከርክ ነው እንጂ። በእቅድህና በተግባርህ መካከል ያለው ርቀት እየጠበበ ይሄድና መጨረሻ ላይ ይሄድና ይጠፋል። ዲሲፕሊን አውቶማቲክ ይሆናል። በእርግጥ ስሜቶች አሁንም ይመጣሉ፣ እንዳትሸወድ እዚህ ጋር። ዲሲፕሊን አውቶማቲክ ይሆናል። በእርግጥ ፍርሃት አሁንም ያንሾካሾካል። ውስጣዊ ተቃውሞ አሁንም ይነሳል። ነገር ግን ከእንግዲህ አንዳቸውም አያስቆሙህም። አንዳቸውም ሊያስቆሙህ አይችሉም። በእነሱ ውስጥ አልፈህ መራመድን ተምረሃል እንጂ እነሱን ሸሽተህ ዞር ማለትን በቃ አስወግደሃል። እንደ አውራ ዶሮ በኩራት ትራመዳለህ። ያለምንም ድርድር መንቀሳቀስ ትጀምራለህ። ያለምንም ድርድር መንቀሳቀስ ለምደሃል። ምንም አይነት ስሜት ቢኖርህ መርሆችን መከተል አውቀሃል። አብዛኞቹ ሰዎች ይህንን የነጻነት ደረጃ መቼም ቢሆን አያገኙትም። እንደ ነፋስ በሚቀያየር ስሜት ተይዘው ታንቀው የዛኑ ስሜት እስረኛ ሆነው ይኖራሉ። አንተ ግን ተቃራኒውን እየተማርክ ነው። በእያንዳንዱ የስሜት ማዕበል ውስጥ የራስህን መሪነት፣ ራስህን መምራትን እየተማርክ ነው። አሃ እያልክ ነው። አሃ ሞመንት እየሆነልህ ነው። በምቾት ማጣት ውስጥ ጸንተህ መቆም እየተማርክ ነው። በጥርጣሬ ፈንታ ግልጽነት፣ በማመንታት ፈንታ በአቅጣጫ መጓዝን እያወቅክ ነው። ዲሲፕሊን ማለት በእውነተኛና በንጹህ መልኩ ይህ ነው። ድንገተኛ አይደለም። ጩኸት የለውም። የጀግና ድራማም አይጫወትም። ጀግናም አያጫውተውም። ስሜት ጣልቃ የመግባት እድል ከማግኘቱ በፊት የሚወሰድ ወጥ የሆነ ተግባር ነው። ፍጹም የሆነ ሁኔታን አይፈልግም። ተነሳሽነትን አይፈልግም። ደስታንም አይፈልግም። እንቅስቃሴን ነው የሚፈልገው። መርሆች ያስፈልጉሃል። ራስህን ማዘዝ ያስፈልግሃል። ስሜትህ ሳይመጣ በፊት እርምጃ መውሰድ ከእንግዲህ በስሜትህ መቼም ቢሆን አትገዛም እንደማለት ነው። እንዳትገዛ ያደርግሃል። እርምጃ መውሰድ ማመንታት መቼም ቢሆን ሊከፍተው ሊዘጋው የማይችለውን የወደፊት በርህን ትከፍታለህ። ስሜትህ ሳይመጣ በፊት እርምጃ መውሰድ ዲሲፕሊን ለማድረግ የምትሞክረው ነገር መሆኑ ይቀርና ራስህን ማመን ይሆናል። ዲሲፕሊን ማንነትህ በሆነበት ቅጽበት ደግሞ በህይወት ውስጥ ያለው ነገር ሁሉ አብሮት ወደ ላይ ከፍ ይላል። አሁን ከችግሩ በላይ ነው። ሁሉንም ነገር ቁርቁር ሲያየው በቃ ትናንሽ ነው። እንቀጥላለን። የረዳን ፈጣሪያችን የተመሰገነ ይሁን። ከክፉ ነገር ሁሉ ይጠብቀን። ራሳችንን በዚህ በጣም ፈታኝ በሆነ ወቅት ውስጥ ስማርት ስልኮች፣ ስማርት የሆኑ ዲስትራክሽኖችን በሚመጡበት ዓለምና ወቅት እንዴት አድርገን ይህንን ነገር ኮንትሮል እንደምናደርግ እንነጋገራለን። አብራችሁን ቆዩ። እስቲ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። በየጊዜው የሚለቀቀው ደግሞ ቶሎ እናንተ ጋር ይደርሳል። እያንኳኳ ይመጣል አይመስላችሁም? ስለዚህ ይሄ ደግሞ የላይክ ጉዳይን በተመለከተ ያው ላይክ ታውቃላችሁ ለአልጎሪዝሙ የመግባቢያው ቋንቋ ነው። እናንተ ላይክ ባደረጋችሁ ቁጥር ኦኬ ይሄ ነገር ተፈላጊ ነው፣ ወደ ሌሎች ሰዎች መድረስ አለበት ምናምን እያለ ስፕሬድ እንዲስፋፋ እንዲያደርግ ያደርገዋልና ታምዝ አፕ። እሺ ኦኬ በቃ እንቀጥላለን። የቀንህን የመጀመሪያውን ሰዓት ተቆጣጠር። የቀንህ የመጀመሪያ ሰዓት ብዙ ነገሮችን ያከናውናል። ትኩረትህን፣ ፍጥነትህን፣ በራስ መተማመንህን፣ ግልጽነትህን፣ ዲሲፕሊንህንና ስሜታዊ መረጋጋትን
ይወስናል። ይሄ የጠዋት ሰዓት የመጀመሪያው ሰዓታችን ማለት ነው። አቅጣጫህን የሚቀርጸው ሰዓት እሱ ነው። ከሱ በኋላ ለሚመጡት ውሳኔዎች ሁሉ ፍኖተ ካርታውን፣ ቃናውን፣ አቅጣጫውን፣ ቅኝቱን የሚያስቀምጠው ሰዓት ያ ሰዓት ነው። ቀኑን በእቅድ መኖርህን ወይም ዝም ብለህ በደም ነፍስ መምራትህን የሚወስነው ሰዓት ያ ሰዓት ነው። ብዙ ሰዎች ይሄን አይረዱም። ብዙዎቻችን አንረዳም። እንነቃለን። ወዲያውኑ ያንን የመጀመሪያ ሰዓት ለውዥንብር አሳልፈን እንሰጣለን። ሰበር ብሎ ይሰብረናል። ስልካችንን እንከፍታለን። ገና ከአልጋ ላይ ተነስተን መሬት እግራችን ሳይቆም ብዙ ጫጫታዎችን ወደ ውስጣችን እንምጋለን። ገና ሳይቆሙ ገና ከመኝታቸው ተነስተው እግራቸው መሬት ሳይነካ ጫጫታውን ይምጋሉ። እና ምን እየሆነ እንደሆነ በሚረዱበት ጊዜ አእምሯቸው አስቀድሞ ይበተናል። ተበትኗል። አስቀድሞ ጉልበታቸው ተበትኗል። ትኩረታቸው ተዘርፏል። በደመ ነፍስ ምላሽ በመስጠት ውስጥ እየኖርክ ዲሲፕሊን መገንባት አትችልም። አንተ ሳትጠቀምበት ዓለም ወደ አእምሮህ አስቀድማ የምትገባ ከሆነ ወጥ የሆነ ህይወት ሊኖርህ አይችልም። ሌላ ማታቀው ነገር ከሩቅ ያለ ነገር እዛ ከዓለም ጫፍ ያለ ነገር መጥቶ አንተ አእምሮ ውስጥ ይገባል። የመጀመሪያው ሰዓት ለሙሉ ቀኑ የማንነትህ መሰረት ነው። አእምሮህ ገና ያልተነካበት ብቸኛው ሰዓት እሱ ነው። እሱ በመሆኑ ደግሞ ምንም ጥያቄዎች የሉም፣ ምንም ግዴታዎች የሉም። ባዶ ሰሌዳ ነው። ንጹህ ነው። ፍሬሽ ነው። ጫጫታ የለም። የሚጠበቅብህ ነገር የለም። የውስጣዊው ዓለምህ ከውጫዊው ዓለም ይልቅ ድምፁ ከፍ የሚልበት ትንሽ የጊዜ መስኮት አለ። የመጀመሪያውን ሰዓት ከተቆጣጠርክ ቀኑን ትቆጣጠራለህ። የመጀመሪያውን ሰዓት ካጣህ ግን ቀኑ ሳይጀምር ተሸንፈሃል። ምክንያቱ ደግሞ ቀላል ነው። አእምሮህ ገና ያልተነካበት ብቸኛው ሰዓት እሱ በመሆኑ ነው። ምንም ጥያቄዎች የሉም፣ ምንም ግዴታዎች የሉም። ጫጫታ ኖይዙ የለም፣ ግርግሩ የለም፣ የሚጠበቅብህ ነገር የለም። የውስጣዊው ዓለምህ ከውጫዊው ዓለም ይልቅ ድምፁ ከፍ የሚልበት ትንሽ የጊዜ መስኮት አለ። በዛች ሰዓት ላይ በዚያ መስኮት የምታደርገው ነገር ደግሞ ቀሪውን ቀንህን በጥንካሬ ወይም በደካማነት ላይ እንዲገነባ ያደርገዋል። የትኛው ነው ያንተ ምርጫ? የትኛው ነው የኔ ምርጫ? አብዛኞቹ ሰዎች ጠዋት ሲነቁ ወዲያው ወደ ደካማነት ውስጥ ነው የሚገቡት። ቾፍ ይላል። ሆነ ብለው ሳይሆን ልምምዶቻቸው በግድ ስለሚገፏቸው ነው። ስልኩ ከአልጋው አጠገብ አለ። ኖቲፊኬሽኖቹ ቁልጭ እያሉ እየጠበቁ ነው። ሁሉን ነገር የመፈተሽ ፍላጎት አውቶማቲክ ነው። ኪውሪስ ሁሉን በቃ ምን ተባለ፣ ምን ተደረገ፣ ምን ተፈጠረ፣ ዓለም እንዴት ሆነ ይሆን እንደው ለራሳቸው አንዲት የመተንፈሻ ቅጽበት እንኳን ሳይሰጡ ዓለምን ወደ ውስጥ ይጋብዛሉ። ኢቭን የምስጋና ሰዓት፣ ኢቭን የጸሎት ሰዓት፣ ኢቭን ከፈጣሪ ጋር የመገናኛ ሰዓት እንኳን ሳይሰጡ ለራሳቸው አንዲት የመተንፈሻ ቅጽበት እንኳን ሳይሰጡ ዓለምን ወደ ውስጥ ይጋብዟታል። እሷ ደግሞ ግብዣዋን ተቀብላ ሰተት ብላ ትገባለች ከነምናምን። ምላሽ መስጠት በጀመርክበት ሰዓት በዛች ቅጽበት ደግሞ ቀኑ ከእንግዲህ የነርሱ መሆኑ ያበቃል፣ ያንተ መሆኑ ያበቃል። በዚህ አይነት ጠዋት ውስጥ በግልጽ ማሰብ አትችልም፣ በግልጽ ማቀድ አትችልም፣ በግልጽ እርምጃ መውሰድ አትችልም። የመጀመሪያው ሰዓት አእምሮህ ከዓላማ ይልቅ አነቃቂ ነገሮችን እንዲያሳድድ የምታስተምረው ከሆነ ዲሲፕሊን ሊኖርህ አይችልም። ለዚህ ነው የመጀመሪያውን ሰዓት ማስተካከል ከሁሉም በላይ ጠንካራ የሆነ ስነ ስርዓት፣ ጠንካራ የሆነ የዲሲፕሊን መሳሪያ የሚሆነው። እሱን መቆጣጠር የአእምሮ የበላይነትን መልሰህ ታገኛለህ፣ እንድታገኝ ያስችላል። ለአእምሮህ ከጫጫታው፣ ከድንገተኛ ነገሩ፣ ከውዥንብሩ ምናምን በፊት መዋቅርን ትሰጠዋለህ፣ ስትራክቸር ትሰጠዋለህ። ውዥንብሩን በግልጽነት ተተካዋለህ፣ በክላሪቲ። ግልጽነት ደግሞ ዲሲፕሊን የሚተነፍሰው ኦክሲጅን ነው። ኦክሲጅን ደግሞ ምርጥ ነገር መሆኑን ሁላችን እናውቃለን። የመጀመሪያው ሰዓት ትልቅ የጀግንነት ስራ መስራትን አይጠይቅም። በነገራችን ላይ በሌሊት 10 ሰዓት መነሳትን የበዛ አድካሚ ልምምዶችን ወይም ራስን ከአቅም በላይ በሆኑ ተስፋ ሰጪ ነገሮች መጫን አይጠይቅም። አእምሮህ አንተ ቅድሚያ ከምትሰጣቸው ነገሮች ጋር የሚስተካከልበትን የተከለለ፣ የተቀደሰ፣ የተለየ ስፍራ መፍጠር ብቻ ነው የሚጠበቅብህ። የቀኑን ቃና፣ የቀኑን ቅኝት፣ ፍጥነትና እቅድን የምትመርጥበት ቦታ። የመጀመሪያው ሰዓት ውስብስብ መሆን የለበትም፣ ያንተ መሆን አለበት እንጂ ውስብስብነት አይደለም የሚጠበቀው።
የስልክህ መሆን የለበትም። የዓለም መሆን የለበትም። የታላላቅ ኢንፍሉዌንሰሮች መሆን የለበትም። የታላላቅ ሰበር ዜና አስተላላፊዎች መሆን የለበትም። የጭንቀቶችህ መሆን የለበትም። ያንተ ብቻ፣ ያንተና ያንተ ብቻ። እንደየእምነትህ ከፈጣሪ ጋር ደግሞ ታደርገዋለህ። የመጀመሪያው ሰዓት በባለቤትነት ለመያዝ ቀላሉ መንገድ ግጭቶችን መቀነስ ነው። ይሄ ፍትጊያዎችን መቀነስ ነው። ትኩረትን ወደ መበታተን የሚጎትቱትን መነሻዎችን ማስወገድ ነው። በምትኩ ወደ ዲሲፕሊን የሚመልሱህን መነሻዎች አስቀምጥ። ዓይንህን በምትከፍትበት ቅጽበት አእምሮህ እጅግ ከፍተኛ ወደሆነ የንቃትና የስሜት መቀበያ ደረጃ ውስጥ ይገባል። ይሰማል፣ ይምጋል፣ ምላሽ ይሰጣል። በዚያ ቅጽበት የምታሳየው ማንኛውም ነገር ደግሞ ለሙሉ ቀኑ መልህቅ አንከር ይሆንለታል። መልህቅ ይሆንለታል። መጀመሪያ የምታየው ስክሪን ከሆነ ቀንህ በደመነፍስ ምላሽ የመስጠት ይሆናል። የመጀመሪያ የምትነካው ስልክህ ከሆነ ቀንህ የተበታተነ ይሆናል። መጀመሪያ የምታስበው ስለ ጭንቀት ከሆነ ቀንህ የከበደ ሄቪ ይሆናል። ነገር ግን መጀመሪያ የምትይዘው ግልጽነት ከሆነ ቀንህ አቅጣጫ ያለው፣ ተስፋ ያለው፣ ብሩህነት ያለው፣ የተነቃቃ ዛሬ ምንድነው ደስ የሚለኝ ምናምን ብለህ አታውቅም። ስልክ ያላየ ቀን ምናልባት ባትሪው ዘግቶ ወይ በሆነ ብቻ አጋጣሚ አንተና ስልክ እዛና እዚህ ሆናችሁ መጀመሪያ የምትይዘው እቅድ ከሆነ ቀንህ ዓላማ ያለው ይሆናል። መጀመሪያ የምትይዘው ዲሲፕሊንን ከሆነ ቀንህ በቁጥጥር ስር ያለ ይሆናል። ለዚህ ነው የመጀመሪያው ሰዓት የተቀደሰ የሚሆነው። ዓለም የራሷን ፕሮግራም በአእምሮ ላይ ከመጫኗ በፊት አንተ የራስህን ፕሮግራም የምትጭንበት ያቺ ልዩ ቅዱስ ሰዓት። ዲሲፕሊን ያላቸው ሰዎች ይህንን ይረዳሉ። ተነሳሽነት በራሱ ጊዜ እስኪመጣ አይጠብቁትም። ዲሲፕሊን ቀላል እንዲሆንላቸው አካባቢያቸውን ቀድመው ይቀርጻሉ። ምቹ ስፍራ ይፈጥራሉ። ምቹ ኢንቫይሮንመንት ይፈጥራሉ። እያንዳንዱ ነገር ምቹ ኢንቫይሮንመንት ይፈልጋል በነገራችን ላይ። ስለዚህ ጉዳይ ሌላ ጊዜ እናገራለን። ሳይነቁ በፊት የመጀመሪያው ሰዓት ምን መምሰል እንዳለበት አስቀድመው ይወስናሉ። የተወሰነ ነገር ላይ ነው ያ ሰዓት የሚመጣው ራሱ። የመጀመሪያውን ሰዓት ከራሳቸው ጋር እንዳደረጉት ውል ያደርጋሉ። ውል ይፈራረማሉ ከራሳቸው ጋር። እንደዛ እንዳደረጉ ነው የሚቆጥሩት። ቃል ኪዳን፣ መርህ፣ ዛሬ ምን መሆን እንዳለባቸው የሚመርጡበት ትልቅ ቅጽበት። የመጀመሪያውን ሰዓት ከራሳቸው ጋር እንዳደረጉት ውል አድርገው ነው የሚያዩት። ቃል ኪዳን፣ ኮቨናንት፣ መርህ፣ ዛሬ ማን መሆን እንዳለባቸው የሚመርጡበት ትልቅ ቅጽበት። እና ምን እያሰባችሁ ነው? እስቲ ተመልከቱ። አሁን ይሄንን እንግዲህ እንደ መደላደል፣ እንደ መሰረት፣ እንደ ፋውንዴሽን በተለያየ መንገድ ካወራ ነው እንዴት ራሳችንን ለመልካም ነገር ማስገደድ እንችላለን የሚለውን እስቲ እናውራ። የመጀመሪያው ህግ በጣም ቀላል ነው። እስካሁንም እየተነጋገርነው እንደመጣ ነው። ስልክህ ካንተ ቀድሞ እንዲያስብ አትፍቀድለት። የመጀመሪያው ነገር ስሌቭ መሆን፣ ባሪያ መሆንህን አቁም ነው። ጠዋት ስትነቃ ወዲያውኑ አእምሮህን ለዲጂታል መሳሪያዎች አሳልፈህ ከሰጠህ ጠዋቱ የሚሰጥህ ያንን ታላቅ አእምሮ ወይም አእምሮዊ ብልጫ ታጠዋለህ፣ ትዘረፋለህ፣ ትኩረትህን ታረክሰዋለህ። ያንን የተቀደሰ ነገር አእምሮህን ከመምራት ይልቅ ዝም ብለህ መረጃዎችን ወደ ውስጥ ማጋበስ ትጀምራለህ። አስበው እስኪ ስንት ነገር መስራት አልመህ አቀደህ እንደነበረ፣ ከዛ ስንት ነገር እንዳየህ፣ ስንት ፖድካስት እንደተመለከትክ፣ ስንት ነገር ወደ ውስጥ እንዳስገባህ፣ ግን ከዛ ሁሉ መካከል እርምጃ የወሰድከው ስንቱ ላይ ነው? ስንት መጽሐፍ አንብበሃል? ስንት ስልጠና ተከታትለሃል? ስንት ጊዜ ምለህ ተገዝተሃል? ግን ለምንድን ነው ወደ ተግባር ያልገባኸው? ትኩረትህን በተለያየ መንገድ እያዘረፍክ ነው። ያንን በጠዋት ልታገኘው የሚገባህን ነገር አእምሮአዊ ትኩረት፣ ያን ቅዱስ ነገር እያረከስከው ነው። ትኩረትህን አርክሰኸዋል። አእምሮህን ከመምራት ይልቅ ዝም ብለህ መረጃዎችን ወደ ውስጥ ማጋበስ ቀጥለሃል።
ቀኑን የምትጀምረው በባለቤትና በመሪነት ሳይሆን ለዓለም ምላሽ በመስጠት ነው። ሪአክሽን ውስጥ ገብተሃል። ሪአክት እያደረግክ ነው። የራሳቸውን ቪዲዮ ከሚሰሩ ሰዎች ይልቅ የሰዎችን ቪዲዮ ሪአክሽን የሚሰሩ ሰዎች ብዙ ተመልካች ያላቸው ለምን ይመስላችኋል? ቲንክ ጠይቁ ራሳችሁ። ስለዚህ ከስልክ ይልቅ ጠብቀኝ ቆይ አንዴ ስሜታዊ ሆንኩ ስለሆነ ስሜታዊ መሆን አይገባም። በዚህ ንግግራችን ላይ ተረጋግተን ቀስ ብለን ነው የምንነጋገረው እንጂ ስሜታዊ መሆን አይገባም። እኔ አም ኖት ኤ ፕሪቸር እሺ ያ ኦልራይት እሺ። እና ቀኑን የምትጀምረው በባለቤትና በመሪነት ሳይሆን ለዓለም ምላሽ በመስጠት ነው። ሪአክሽን ውስጥ በመግባት ሆኗል። ለምን ይመስልሃል? ራሳቸውን ቪዲዮ ከሚሰሩ ሰዎች ባልተናነሰ ወይም እንደውም በበለጠ ሪአክሽን ቪዲዮ የሚሰሩ ሰዎች በጣም ብዙ ተመልካች የሚያገኙት ለምን ይመስልሃል? ጠይቅ እስቲ ራስን። ስለዚህ ስልክህን መጠበቅ አለብህ። ልክ ከዘራፊ ከሌባ እንደምትጠብቀው ሁሉ እሱ አንተን እንዳይዘርፍህ ደግሞ የዛን ያህል መጠበቅ አለብህ። ለዘላለም አይደለም፣ ነገር ግን በውስጣዊው ዓለምህ ላይ በውስጣዊው ማንነትህ ላይ ሙሉ የባለቤትነት ስልጣን እስክትይዝ ድረስ፣ በውስጥህ ጠንካራ ዕቅድና ዓላማ እስክትቀርጽ ድረስ፣ አእምሮህ እስኪረጋጋ ድረስ ይህችን አንዲት ድርጊት ብቻ ማድረግህ በትኩረትህ ጥራት ላይ ትልቅ ለውጥ ያመጣል። እስኪ አስብ ራሱ ስልኩን ስለፈጠሩት ሰዎች፣ እስቲ አስብ ራሱ ቴክኖሎጂውን ስለፈጠሩት ሰዎች፣ እስቲ አስብ ዛሬ አርቲፊሻል ኢንተለጀንስን ስለፈጠሩት ሰዎች አስብ እስቲ። ከዛ ራስን ተመልከት። ያንን ውሳኔ መወሰንህ ሐሳቦችህን ረጋ ያደርጋቸዋል። ግልጽነትን ሻርፕ ያደርገዋል፣ ይስለዋል። የነርቭ ስርዓትህን ያረጋጋዋል። ዲሲፕሊንህን ያጠናክረዋል። አንዴ ጫጫታውን ካስወገድክ በኋላ ቀጣዩ እርምጃ አተነፋፈስ ነው። መተንፈስ ዝም ብሎ አይነት ነገር ብቻ አይደለም፣ መንፈሳዊ ምልክት አለው። አእምሯዊ ፕሮግራም ኒውሮሎጂካል ፕሮግራሚንግ ነው። የረጋና የተቆጣጠርከው ትንፋሽ ለአእምሮህ ተረጋግተናል፣ እዚህ ነን፣ አይዞህ፣ በቁጥጥር ስር ነን፣ ምንም የሚያሰጋን ነገር የለም ብሎ ይነግረዋል። የተጣደፈና ጥልቀት የሌለው ሻሎ የሆነ ትንፋሽ ደግሞ ለአእምሮህ ውዥንብር ውስጥ ነን፣ ከአቅም በላይ ሆኗል፣ አደጋ ላይ ነን የሚል ምልክት ያስተላልፍለታል። አተነፋፈስህ ለሙሉ ቀኑ የስሜትህ ቃናን ይሰጣል። ጠዋት ላይ ለአንድ ደቂቃ ብቻ ረጋ ብሎ መተንፈስ ሙሉ አእምሯዊ ሁኔታችንን ለመቀየር በቂ ነው። ከተነፈስክ በኋላ ደግሞ መልህቅህን ትጥላለህ፣ አንከር ታደርጋለህ። እዚህ ጋር በንግግራችን በኮንቴክስታችን በአውዱ መሰረት መልህቅ መጣል ማለት ከተነፈስክ በኋላ ከተረጋጋ በኋላ ደግሞ መልህቅህን ትጥላለህ፣ አንከር ታደርጋለህ። አሁን እየተነጋገርን ባለነው መሰረት መልህቅ መጣል ማለት ለቀኑ መሪ የሚሆን አንድ ሐሳብ፣ አንድ ዕቅድ ወይም አንድ አቅጣጫ ሆነ ብለህ መምረጥ ማለት ነው። ሰዎች ብዙውን ጊዜ ጠዋት ሲነቁ በሺዎች የሚቆጠሩ ሐሳቦች በአእምሯቸው ውስጥ ይሯሯጣሉ። መልህቅ መጣል ያንን ጫጫታ በመቀነስ ወደ አንዲት ግልጽ ነጥብ፣ ወደ አንድ አእምሯዊ ኮምፓስ ስኮፑን ያጠበዋል፣ ሰብሰብ ያደርገዋል፣ ፎከስድ ያደርገዋል። ታቋት የለ የፀሐይ ጨረር በጣም ተበተና አታቃጥልም ማለት ወረቀት አታቃጥልም። ኮንሰንትሬት ተደርጋ ወረቀት ላይ ስታርፍ እንዴት እንደምታቃጥል እናቀለ። ስለዚህ ያ አንድ ግልጽ ነጥብ ብዙ ነገርን ይለውጣል። እስቲ ለምሳሌ ሐሳብ እናንሳ። ዛሬ መርሆቼን እከተላለሁ ልትል ትችላለህ። ወይም ደግሞ ዛሬ የጀመርኩትን እጨርሳለሁ። ወይም ደግሞ ዛሬ የምንቀሳቀሰው በዲሲፕሊን እንጂ በስርዓት እንጂ በሲስተም እንጂ በስሜት አይደለም የሚሉ ጠንካራ ሐሳቦችን ታስቀምጣለህ። እነዚህ መልህቆች ናቸው። እነዚህ መልህቆች ሰዎች ከሚያስቡት በላይ ትልቅ ዋጋ አላቸው። አእምሮን አስቀድሞ ያዘጋጃሉ፣ ባለስልጣንነትን ያሰፍናሉ፣ አውቶሪቲን ያሰፍናሉ፣ ለድርጊቶችህ አቅጣጫ ይሰጣሉ። እነዚህን ደጋግመህ በምታደርግበት ጊዜ ደግሞ ማንነትህ ይሆናሉ፣ የራስህ ይሆናል። የማንኛውም ዲሲፕሊን ጥልቁ መሰረት
ይሄው ነው። መንቀሳቀስና ማቀድ። አእምሮህ አንዴ መልህቅ ካገኘ በኋላ የቀንህ የመጀመሪያ ሰዓት ቀጣዩ ክፍል ድርጊት ይሆናል። ሙሉ የስፖርት እንቅስቃሴ ማለት አይደለም፣ ወይም ረጅም የሥራ ዝርዝር ማለትም አይደለም። ቀኑ መጀመሩን ለአእምሮህ የሚነግር አንድ ሆነ ብለህ የምታደርገው አካላዊ እንቅስቃሴ ነው። መንጠራራት እኮ ሊሆን ይችላል። በጣም ለውጥ ያመጣል። በነገራችን ላይ አንድ አካላዊ እንቅስቃሴ መንጠራራት ሊሆን ይችላል። ስትል ሞክረው ታየዋለህ። ትንሽ መራመድ ሊሆን ይችላል። የተወሰነች ፑሽ አፕ ልትሆን ትችላለች። አንድ ብርጭቆ ውሃ መጠጣት ወይም ፊትህን በቀዝቃዛ ውሃ መታጠብ። ይህ የሚደረገው ለሰውነት ብቃት ሳይሆን ለአእምሯዊ መነቃቃት ማይንድ ሞመንተም ነው። እንቅስቃሴ ውስጣዊ ተቃውሞን ይሰብራል። እንክትክቱን ነው የሚያወጣው። እንቅስቃሴ ማመንታትን ያቋርጣል፣ ዲስተርብ ያደርገዋል። እንቅስቃሴ ግልጽነትን ይፈጥራል። አእምሯችን አካላዊ እንቅስቃሴን ከዝግጁነት ጋር ያገናኘዋል። የሆነ ነገር ሊያደርግ ተዘጋጅቷል ይህ ሰውዬ ይላል። ዛሬ አካል ሲንቀሳቀስ አእምሮ ይከተላል። በዲሲፕሊን የተሞላ ጠዋት ማለት ስለ ተግባሩ ክብደት ወይም ደግሞ ጥንካሬ ምናምን እሱ አይደለም። ስለ አቅጣጫ ነው፣ ስለ ዳይሬክሽን ነው። እዚህ ጋር መታሰብ ያለበት እንደዛ። ዓላማው ሰውነትህን ማድከም ምናምን ማለት አይደለም። ትናንሽ ነገሮች ውስጥ ነው ብዙ ነገር ያለው። ዓላማው ለአእምሮህ ዛሬ አንዘናጋም፣ እየተንቀሳቀስን ነው ብለህ መንገር ነው። ዓላማው ሰውነትህን ማድከም አይደለም። ዓላማው ለአእምሮህ ዛሬ አንዘናጋም፣ እየተንቀሳቀስን ነው ብለህ መንገር ነው። የመጀመሪያውን ሰዓት ለመቆጣጠር ሆነ ብሎ ማቀድ ነው። ኢንቴንሽናል ፕላኒንግ ነው። ይህ ማለት በጭንቅላት ውስጥ ያሉትን ቅድሚያ የምትሰጣቸውን ነገሮች ከሐሳብ አውጥተህ ከፊትህ የምታስቀምጥበት ክፍል ማለት ነው። እዚህ ውስጥ ነበረ ይወጡና ወደዚህ ይመጣሉ። ረዥም ዝርዝር አይደለም፣ 10 ግቦች አይደሉም፣ ዋና ዋናዎቹን ብቻ። ዛሬ ከምንም ነገር በላይ ዋጋ ያላቸውን 3 ዋና ዋና ድርጊቶችን ብቻ ዛሬ አሁን ሊደረጉ የሚችሉ እነዚያን ዋና ዋና 3 ነገሮች ስትለያቸው ቀጥሎ ምን እንደምታደርግ ለማሰብ የሚፈጠረውን የአእምሯዊ ሸክም ታቀለዋለህ። ግራ መጋባትን ታጠፈዋለህ። ይጠፋል፣ ብን ይላል። ከአቅም በላይ የመሆንን ስሜት ትቀንሰዋለህ። ቀኑን ሙሉ ዲሲፕሊንህን ሊገድል የሚችለውን ያንን አእምሯዊ ግጭት፣ ያንን አእምሯዊ ፍሪክሽን ሰበቃ አስቀድመህ ትቆርጠዋለህ። ብዙ ሰዎች የሚዘናጉት ቀኑ ብዙ ጥያቄዎችን ስለሚጠይቃቸው ነው። በወረቀት ላይ የሰፈረ ዕቅድ ግን ጥያቄዎቹን ሳይመጡ በፊት መልስ ይሰጥባቸዋል። ያ የመጀመሪያው ሰዓት ሲጠናቀቅ፣ ስልክህ ባለበት ሲጠብቅ፣ ትንፋሽህ ሲረጋጋ፣ መልህቅህ ሲጣል፣ አካልህ ሲንቀሳቀስና ቅድሚያ የሚሰጣቸው ነገሮች ሲለዩ ወደ ቀኑ የምትገባው በባለስልጣንነት። ያ የመጀመሪያው ሰዓት ሲጠናቀቅ፣ ስልክህ በቁጥጥር ስር ሲውል፣ ትንፋሽህ ሲረጋጋ፣ መልህቅህ ሲጣል፣ አካልህ ሲንቀሳቀስና ቅድሚያ የምትሰጣቸው ነገሮች ሲለዩ ወደ ቀኑ የምትገባው በባለስልጣንነት ነው። የሆነ ነገር ተጭኖ ምናምን አይደለም። ዘና ብለህ ሞጃ መስለህ ነው የምትመጣው። በቃ ባለስልጣን ወደ ዓለም የምትገባው ዝግጁ ሆነህ ነው። ማንም መጥቶ ጋርቤጁን አንተ ላይ ለመድፋት በማይመችበት ሁኔታ በደመ ነፍስ ምላሽ ለመስጠት አይደለም የምትገባው። ወደ ኃላፊነቶችህ የምትራመደው በስሜታዊ ውዥንብር ምናምን ሳይሆን በረጋ ጥንካሬ ነው። ስቲልነስ፣ በቃ ሰው ራሱ የሚቀናበት የመጀመሪያው ሰዓት እውነተኛ ዓላማህ ይሄ ነው። እዚህ ጋር ልብ ብለህ አዳምጠኝ። የበለጠ ጆሮውን ቀጥ አድርገህ የመጀመሪያውን ሰዓት መቆጣጠርህ ቀኑን ቀላል እንዲሆን ዋስትና ይሰጠዋል ማለት አይደለም፣ አይሰጥም። ነገር ግን ቀኑ ጠንካራና በዲሲፕሊን የተሞላ እንዲሆን ዋስትና ይሰጣል። ድርጊቶችህ በስሜታዊ ግፊት ሳይሆን በእቅድ ላይ የሚመሰረቱበት፣ ምርጫዎችህ ከጫጫታ ሳይሆን ከግልጽነት የሚመነጩበት እና ዓለም ትዕግስትህን፣ ጉልበትህን ወይም ጽናትህን በምትፈትንበት ጊዜ እንኳን አንተ በዓላማ የምትንቀሳቀስበት ቀን ይሆናል።
አብዛኞቹ ሰዎች ዲሲፕሊን የሚያጡት በዚህ በመጀመሪያው ሰዓት ራሳቸውን ስለሚያጡ ነው። አንተ ግን እንደነሱ አትሆንም። አንቺ ግን እንደነሱ አትሆኝም። ዓለም አእምሮሽን በትናንሹ ከመበተኗ በፊት አንቺ ራስሽ አእምሮሽን መምራት እየተማርሽ ነው። ይህንን ሰዓት ስትቆጣጠሪ የማንኛውንም በዲሲፕሊን የሚኖር ሰው መሰረት ትይዣለሽ። በኃይል አይደለም ማለት በወሬ በናሬሽ በእንትን ምናምን አይደለም፣ በተነሳሽነትም አይደለም፣ በባለቤትነት ነው። ኦነርሺፕ ያስፈልጋል። ባለቤትነት የሌለው ነገር ዋጋ የለው። ዓይንህን በከፈትክበት ቅጽበት በሚጀምረው በእውነተኛው ባለቤትነት። ግድ እንቀጥላለን። አብራችሁን ቆዩ። በልዩ ልዩ መንገድ ስለማስገደድ እየተነጋገርን ነው። ለመልካም ነገር ራስን ማስገደድ። አብራችሁኝ ስለሆናችሁ በጣም ደስ ይለኛል። አብረን ነው እየገነባን ያለ ነው። አብሬያችሁ እየገነባው ነው። አንድ ነገር በእርግጠኝነት የምነግራችሁ ነገር፣ ብዙ ጊዜ ግን ይህንን ነገር በተግባራዊ ይዋቃል። ዲጂታል ፋስቲንግ የሚባል ነገርን አደርጋለሁ። እንደዛ የሶሻል ሚዲያ ፋስቲንግ ምናምን እልም ድርግም ብዬ አፑ አለ አልከፍተውም። አንዳንዴ እንደውም ኖቲፊኬሽን ይመጣል አላየውም፣ አልከፍተውም። አንዳንዴ ደግሞ ድርግም የሆነ ወቅት ላይ እንደዛ ነበር የማደርገው። ድርግም አድርጌ ያው ቆየት ብሎ የሚያውቁኝ ሰዎች ያውቃሉ ይህን ነገር። ስልኬን ድርግም አድርጌው ብጀው አጥፍቶ እንደመጥፋት አይነት አካሄዶችን ተከትዬ አውቃለሁ። ከዛ ከሆነ ጊዜ በኋላ ደግሞ እንግዲህ እድገትም ሲመጣ ማለት ዝም ብለህ ስልክ አጥፍተህ ድርግምግም አድርገህ ከዓለም ተቆራርጠህ ደግሞ ስለማይሆን ስልክ ክፍት ይሆናል። ከዛ ግን ራስን በመቆጣጠር በየሰዓቱ ስልክ ባለመነካካት፣ በየሰዓቱ የተለያዩ የኢንድለስ የሆኑ የኢንተርቴንመንት አፖችን ባለመክፈት ምናምን አብረን እየገነባን አብረን እየሰራን እንቀጥላለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ ላይክ አድርጉ። ይሄ መልእክት ይሄ ውይይት ይሄ ሀሳብ ደግሞ ለሌሎች ሰዎች እንዲደርስ ሼር አድርጉ። በሶሻል ሚዲያ አካውንታችሁ ላይ ምናምን ሼር አድርጉት። ተመልሰሽ ሰላም ብለናል። ቤተሰቦቻችን አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።